ናችሁ? ዲዮራ ነኝ። ዛሬም ሌላ የፀጉር ቪዲዮ ይዤላችሁ መጣሁ። የዛሬ ፀጉር ቪዲዮ ደግሞ የሚሆኑ ማለት ነው ይሄንን የመሰለ ውብ 360 ዲግሪ የሆነ ፀጉር ነው ማሳያችሁና ይሄንን ፀጉር ከዚህ ከኪስላቭ ፀጉር ድርጅት ነው ያነሳሁት። ከኪስላቭ ከዚህ በፊት ሌላ ፀጉር አሳይቻችሁ ነበረ። የመጨረሻ ቆንጆ የሆነ ፀጉር ነበርና እሱን ስለወደድኩት እሱ ቀጥ ያለ ነበር ባለፈው የሞከርኩት። አሁን ደግሞ እንደዚህ ጠቅላይ ፀጉራቸውን ልሞክር ብዬ አሰብኩኝ። በድጋሚ ከኪስላቭ ነው። ታች ሊንክ አድርጌ አስቀምጥላችኋለሁ ሁሉን ነገር። የኔ ፀጉር ዛሬ 20 ኢንች የሆነች ቁመት ናት ያላት። ግን እንዴት እንደምታምር እንዴት እንደዚህ የራሴ የናቹራል የተፈጥሮ ፀጉሬ እንደምትመስል ማየት ትችላላችሁ። የ100% ሂውማን ሄር ነው የማሳያችሁ። ንጹህ ሂውማን ሄር ፀጉር ብቻ ነው እና ይሄንን የመሰለ ፀጉር እንደዚህ ማለት ነው ማግኘት የምትፈልጉ ከሆነ ይሄንን ቪዲዮ በደንብ ተከታተሉ። በድጋሚ ሊንኮቹ ታች ቼክ ማድረግ ትችላላችሁ። እንደምታዩ 360 ስለሆነ ከጎን እስከ ጎን ድረስ ያው 13 ሌስ አለው። ከዛ እስከ ጀርባ ድረስ ማለት ነው ይሄዳል ሌሱና የጀርባውን ማጣበቅ አያስፈልጋችሁም። እኔ ዛሬ አላጣብቁትም። ይሄኛውንም ግሉለስ የሆነ ኢንስቶል ነው እና ግሉለስ ፀጉር የምትፈልጉ ሰዎች እንደዚህ ይሄንን ፀጉር ቤት ሄዳችሁ መሰራት ትችላላችሁ። በደንብ ማለት ነው እንደዚህ በግሉ ሊያጣብቁላችሁ ይችላሉ። ከዛ በኋላ ለአንድ ሳምንት ከዛ በላይ ሁላ ሳታውልቁ ልታረጉት ትችላላችሁ። አለበለዚያ ደግሞ ግሉለስ አርጋችሁ እንደዚህ አላ በየቀኑ ያወጣችሁ ያርጋችሁ ማረግም ትችላላችሁ። እኔ የምመክራችሁ ግን ትንሽዬ በተለይ ጎንና ጎኑ ማለት ነው እዚህ አካባቢውን በስፕሬይ ጄል አለ አይደል በሱ ብትለጥፉት ይመከራል። እንደዚህ ብድግ እንዳል በተለይ ወደ ላይ ማስያዝ የምትፈልጉ ከሆነ እንደዚህ አብዱ የሆኑ ስታይሎች ማድረግ የምትፈልጉ ከሆነ እሱን እመክራለሁ። በተረፈ ይኸውላችሁ የፀጉሯ ብዛት እንዴት እንደምታምር መመልከት ትችላላችሁ። ይኸውላችሁ ይሄ ውብ ሞገስ ያለው ፀጉር ነው። እንደዚህ ታረጉት ራሱ በድጋሚ የራሴ ፀጉር ነው 4 ነጥብ እና ምን አይነት ስታይሎች ደግሞ መሞከር እንደቻልኩኝ እዚህ ቪዲዮ ላይ አሳያችኋለሁ። በድጋሚ የምትወዱት ቪዲዮ ነው የሚሆነው። በድጋሚ አሁን ሰሞኑ የብላክ ፍራይዴይ ቅናሽም ስለሚኖር እሱም እንዳያመልጣችሁ ታች ቅናሾቹን ሄዳችሁ ዌብሳይቱ ላይ ተመልከቱ። አደራ ይሄ የቅናሻ ወቅት ነው። ስለዚህ ትልልቅ ቅናሽ ታላላቅ ቅናሽ ስለሚኖር እነሱንም ሄዳችሁ ቼክ ማድረግ እንዳትረሱ። አሁን ቀጥታ ወደ አንቦክሲንግ እና ስታይሊንግ እንግባ። በጣም እንደዚህ ቆንጆ ፓኬጂንግ ሆኖ ነው የመጣው። የተለያዩ እንደዚህ ቆንጆ እቃዎች አብራችሁ ታገኛላችሁ። ፀጉራችሁን ስታይል ለማድረግ የሚረዱ ይሄንን የመሰለ ቴፕም አብሮት ይመጣል። 100% ግሉ ሌስ አርጋችሁ ለማድረግ ከፈለጋችሁ ማለት ነው። የኮፍያ አሰራር እንደምታዩት እንግዲህ 360 ዙሪያውን በሙሉ ሌስ አለው እና እነዚህ ገመዶችም ደግሞ አብረው መኖራቸው በጣም ኮፍያውን ድብ እናድርጋችሁ ጥብቅ እንድታረጉት ይረዳችኋል። ስለዚህ እነሱ መጠቀም እንዳትረሱ ልላችሁ ነው። እነዚህ መኖራቸው አዲስ ፊቸር ነው። ብዙ 360 ዲግሪ የድሮዎቹ አይኖራቸውም፣ ይሄ አልነበራቸውም እና እሱን ወድጄለታለሁ። በተረፈ እንደምታዩት ቆንጅዬ ሌስ ነው። ይሄንን እውነት ለመናገር ፊት ለፊቱ ቆንጅዬ ኤጆች ስለሆነ ያለው ይሄኛው እንደምታያቸው ብዙ ቲንት ማድረግ ምናምን ሁሉ አያስፈልጋችሁም። እውነት ለመናገር ቆንጆ አድርጎ ነው መጥቶ ከእናንተ ጋራ ብለንድ የሚያደርገው። በጣም የከርሊ ፓተርኖቹም ደግሞ እንደምታዩት ፀጉሩ የመጨረሻ ውብ ነው። በድጋሚ ብዙ ስራ አይፈልግም። እንደዚህ ነው። ትንሽዬ ፋውንዴሽን ቀባ አድርጌው መጥቼ ቀጥታ ማለት ነው ስታይል ወደ ማድረግ ልገባ ነው። እንደምታዩት ይሄንን ታዲያ ጎንና ጎኑ እንደዚህ ብድግ እንዳይል በነዛ በነጫጭ ገመዶቹ አጠብቀዋለሁ። ነገር ግን እንደሱ ከማድረግ በፊትም ይሄንን ቴፕ ወስጄ ማለት ነው በቴፑ በደንብ እንደዚህ ልጥፍ አረጋለሁ። ለምን በኋላ የተለያዩ ስታይሎች ሳረግ እንዳያስቸግረኝ። እናንተ ከፈለጋችሁ ስፕሬይ ጄል ሆነ ግሉ ማድረግ ትችላላችሁ። በድጋሚ ግን ሀሳቡ ግሉለስ የሆነ ሌስ ነው። ያን ያህል ቆንጆ ሆኖ የተሰራ ነው ልላችሁ ነው። አስቀጥዬ ፀጉሩን ደግሞ የበለጠ ከሎቹን ዲፋይን ለማድረግ ያው በመጀመሪያ በውሃ ረጨዋለሁ። ከዛ በኋላ ቀስ እያልኩኝ ሙስ እያረኩኝ ማለት ነው እያንዳንዷ ከርል ፏ ብላ እንድትወጣ በደንብ ፖፕ እንድታረግ ማለት ነው። እሱ ማድረግ እንቀጥላለሁ እና ይሄ ብዙ ስራ አይፈጅም። ብዙ ደቂቃ የሚፈጅ ነገር አይደለም። ክፍያችሁን ከየትኛው መቅጠጫ ማድረግ ትችላላችሁ። ሹሩባ መስራት ትችላላችሁ። ይሄን በነገራችን ላይ 360 ዲግሪ ፀጉር ስለሆነ ከላይ እስከታች ሹሩባ ሁላ መስራት የሚችል ፀጉር ነው።
እንደዚህ ስታይል አድርጌ ከጨረስኩኝ በኋላ የጸጉሩን ውበት ማየት ትችላላችሁ። በድጋሚ የተለያዩ የጸጉር ስታይሎችም እንደዚህ ለማድረግ ማለት ነው እሞክራለሁኝ እና እሱንም ታያላችሁ። እሺ ጋይስ እንግዲህ የ360 ዲግሪ ሌስ ጸጉሩም ጠቅሞ ይገባችኋል ብዬ አስባለሁ። እንደዚህ ከላይ እስከታች ከኋላ እንደ ልባችሁ ያዞራችሁ ፖኒቴል ማስያዝ ትችላላችሁና እዚህ ቪዲዮ ላይ በተቻለ መጠን አሳይቻችኋለሁ። መብራቱ እየተቀያየረ ስለነበረ ትንሽ የመብራቱ መለዋወጥ እንግዲህ እዚህ ቪዲዮ ላይ በደንብ እየታየን ያለው ለምኑ ምን እነዚህ ሞከርኳቸው ስታይሎች እነዚህን ይመስላሉ። በድጋሚ ለብዙዎቻችሁ የሚስማማ ጸጉር ቢሆንም ቀላል የሚባል የጸጉር አይነትም አይደለም እና እሱን ልነግራችሁ እዚህ ላይ ወዳለሁ። ምክንያቱም ይሄ ለቢጊነር ምናምን የሚሆን አይደለም። 360 ዲግሪ ጸጉሮች ስታይል ለማድረግ ትንሽ ልምድ ያስፈልጋቸዋል። ስለዚህ እሱንም ጠቅስላችኋለሁ። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ እዚህ ጋራ ቻው። ለዛሬ ዲቦራ ነኝ።